ሰላም ውድ የአድናቆት ቲዩብ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላለሁ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬው ቪዲዮ በማንኛውም የስራ ዘርፍ ላይ ብትሆኑ አሁን ላይ በጣም ወሳኝ እየሆነ የመጣውን ቪዲዮ ኤዲቲንግ በጣም በቀላሉ በስልካችሁ ብቻ አሳያችኋለሁ ማለት ነው። ስለዚህ እሱን በመጠቀም የተለያዩ ኦንላይን ላይ ስራዎችን መስራት ትችላላችሁ። ለራሳችሁም ኮንቴንት ክሬት ማድረግ ትችላላችሁ ማለት ነው። ስለዚህ ከመጀመሪያውን ጀምርና ጽሁፎችን እራሱ እንዲያስገባላችሁ እናንተ ቪዲዮዎችን ብቻ እያስገባችሁ ወይም ድምፁን ታይፕ እንዲያደርግላችሁ ጨምሮ ሌሎች ተጨማሪ ነገሮችንም በስፋት ለማየት እንሞክራለን ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅቶ ይደርሳችኋል። በቀጥታ ወደ ዛሬው እንሄዳለን። ስለዚህ ስልካችን ላይ ካፕከትን ከመክፈት እንጀምራለን ማለት ነው። ካፕከት እንደምትመለከቱት ይኸውና፣ እናንተ ከሌላችሁ ፕሌይ ስቶር ላይ ሄዳችሁ በቀላሉ ማውረድ ይቻላል ማለት ነው። አሁን ልክፈተው። መጀመሪያ ስከፍቱት ወደዚህ ነው የሚያመጣችሁ። እዚህ ጋር ኒው ቪዲዮ የሚል አለ። አዲስ ቪዲዮዎችን ወይም ኤዲት የምታደርጉትን የምታመጡበት ነው። ፎቶ ኤዲት ማድረግ ይቻላል። ሌሎች ነገሮችም አሉ። በደንብ እየሰራን ውስጥ ላይ እናያቸዋለን። ስለዚህ አዲስ ፕሮጀክት ለማምጣት እዚህ ጋር ትመጡና ኒው ቪዲዮ የሚለውን ትነካላችሁ ማለት ነው። ከዛ ፎቶአችሁን ወደምታመጡበት ወደ ጋላሪዎች ይወስዳችኋል። ኤዲት ማድረግ የፈለጋችሁትን መውሰድ ነው። እኔ ለምሳሌ እዚህ ጋር ባሉት ቪዲዮዎች ነው መስራት የፈለግኩት። የምትመርጡት ግን በቅደም ተከተል ነው። ለምሳሌ መጀመሪያ ቪዲዮ ሲጀምር ከዚህ እንዲጀምር ፈልጌያለሁ። ስለዚህ ይሄን መርጣለሁ ማለት ነው። እቺ ክቧ ላይ እየነካው ነው። ከዚህ ቀጥሎ ደግሞ እንዲመጣ የፈለግኩት እዚህ ጋር የምትመለከቱት ነው። ክሊክ አደርጋለሁ። ቀጥሎ ደግሞ ይሄኛው ነው። ነገር ግን ከፍታችሁ ደግሞ ማየት የምትፈልጉት ካለ መሀሉን ትነኩታላችሁ። ይሄን ብትነኩት አሁን ያሳያችኋል። ቪዲዮውን ፕሪቪውን ይከፍትላችኋል ማለት ነው። ከዛ ካያችሁ በኋላ እዚህ ጋር ነክታችሁ ማስገባት ወይም ይሄን ነክታችሁ መለስ ብላችሁ እንደዚህ ትመርጣላችሁ። ቀጥሎ ደግሞ እዚህ ጋር ያሉት ይመጣሉ ማለት ነው። ይሄን ኤዲት ካረጋችሁ በኋላ እነዚህን መጨመር ይቻላል። ለምሳሌ እስከዚህ ያለውን መረጥኩት። 4 ብዛቱን ይነግረኛል እንደምታዩት። ከዛ በኋላ አድ ፎር ብለው አሁን 4ቱ ይገባሉ። ተመልከቱት። በቀጥታ ወደዚህ ያመጣችኋል። እዚህ ጋር የተለያዩ አማራጮች አሉ። ዘግታችሁ መውጣት ከፈለጋችሁ መንካት ይቻላል። ሰርች የምታደርጉት ነገር ካለ እዚህ ጋር አለ። ቪዲዮ ደግሞ ከጨረሳችሁ በኋላ ይሄንን ኤክስፖርት ስታደርጉ ማስተካከል ይቻላል። አሁን 7 በ20 ወይም 720 ፒክስል ነው። እዚህ ጋር መታችሁ ግን እንደምታዩት 1080 ማድረግ ይቻላል። የተሻለ ጥራት ታገኛላችሁ ማለት ነው። 2K ወይም 4K ማድረግ ይቻላል። ነገር ግን የሚይዝባችሁ ቦታ በጣም እየጨመረ ይሄዳል። ተመልከቱት። ሳይዙ አሁን 720 ላይ ቢደረግ ሳይዙ እንደዚህ 61 ሜጋባይት ነበረ። እዚህ ላይ ባረገው ደግሞ እየወረደ ነው የሚመጣው። ለምሳሌ እዚህ ላይ ባረገው እንደምታዩት በጣም ትንሽ ነው የሚሆነው። ነገር ግን እዚህ ብታረጉት ጥራቱም ጥሩ ይሆናል። የሚይዘውን ቦታ በአማካይ አነስ ያለ ነው ማለት ነው። ከዛ ቪዲዮአችሁን ስጨርሱ የኛው ኤክስፖርት የምትሉበት ነው። አሁን ግን ገና እንትን ኤዲት ልናደርግ ስለሆነ ከዚህ እንመለስ። እዚህ ጋር መታችሁ ወደኋላ አንድ ስቴፕ መመለስ ይቻላል። እዚህ ጋር ደግሞ ፕሌየር ዊንዶ አለላችሁ እንደምትመለከቱት የምታዩበት ቦታ ነው። ቪዲዮዎቻችሁን ለምሳሌ ልክፈተው። ለመክፈት እዚህ ጋር መታችሁን ስነኩ ይጀምራል። በደንብ እንዲያልፍ ከፈለጋችሁ ጎተት ማድረግ ይቻላል፣ ወይም እንደዚህ ፈጠን እያደረጋችሁት እንዲሄድ ማድረግ ትችላላችሁ። ስትፈልጉ ደግሞ ታቆማላችሁ። ወደ መጀመሪያው ለመሄድ ግን በእጃችሁ ስልካችን ላይ ስለሆነ የምንሰራው ሸርተት እያደረጋችሁ ወደ መጀመሪያው መምጣት ይቻላል። ፉል ስክሪን ማየት ከፈለጋችሁ ደግሞ እዚህ ጋር የምታዩት አለ። ይሄን ብነካው ሙሉ ስክሪኑ ላይ ወይም ደግሞ ፉል ስክሪን ሆኖ ይታያል ማለት ነው ስልካችሁ ላይ። አሁን ግን ልመልሰው እንደዚህ። እዚህ ጋር እንዳየነው ፕሌይ ማድረጊያ ነው። እዚህ ጋር ሰዓቱ የሚፈጀው ለምሳሌ ቪዲዮ በአጠቃላይ 56 ሰከንድ ይፈጃል ማለት ነው። ከ00 ጀምሮ 56 ሰከንድ ኤዲት እያደረጋችሁ ወደኋላ የምትመልሱት ነገር ካለ ደግሞ እዚህ ጋር አንዱ አለላችሁ። ወደፊት ለመሄድ ደግሞ ሪዶ እዚህ ጋር አለላችሁ ማለት ነው። እነሱን ኤዲት እያደረግን እንመለከታቸዋለን። እዚህ ጋር ደግሞ የተለያዩ ሜኖች አሉ። ለምሳሌ ኤዲት አለ እዚህ ጋር ኦዲዮ፣ ቴክስት፣ ኢፌክት እያለ ይቀጥላል። ወደ ጎን እንዲመጣላችሁ እንደዚህ ሳብ ማድረግ ነው። ሳብ ስታደርጉት ከምታገኙት ውስጥ አንደኛው ምንድን ነው? ለምሳሌ እናንተ ቪዲዮን ሪከርድ የምታደርጉት ለቲክቶክ ከሆነ እዚህ ጋር አስፔክት ሬሽዮ የሚል አለ። ይህን ስነኩ አማራጮች አሉ ማለት ነው። ለምሳሌ እዩት። ለቲክቶክ ከሆነ የቲክቶክ ሎጎም አለው 9 በ16 ወይም ቨርቲካል የምንለው ቪዲዮ ማለት ነው። ለዩቲዩብ ከሆነ ደግሞ 16 በ9 ነው ዩቲዩብ እዚህ ጋር እንደምትመለከቱት። እዚህ ጋር ደግሞ እንደምታዩት አንድ በአንድ አለ ለኢንስታግራም፣ ለፌስቡክ ለመሳሰሉት ማለት ነው። እኛ ግን አሁን የምንፈልገው የዩቲዩብ ቪዲዮ ነው። ስለዚህ ዩቲዩብ የሚለው ላይ ማድረግ ይቻላል። ወይም ቪዲዮ በመጣበት እንደናንተ በቀረጻችሁበት እንዲቀመጥ ከፈለጋችሁም ኦሪጂናል የሚለው ላይ ማድረግ ይቻላል ማለት ነው። ስትስማሙ እዚህ ጋር መጣችሁ ይሄንን ራይት ትላላችሁ።
እዚህ ጋር ደግሞ እንደምታዩት ሚውት ማድረግ ትችላላችሁ። ለምሳሌ ድምፁን ማጥፋት ከፈለጋችሁ ብትነኩ ሚውት ይሆናል ማለት ነው። ይሄን ብትነኩት ደግሞ አንሚውት ይሆናል መልሶ። ለቪዲዮአችሁ ደግሞ ከቨር ከፈለጋችሁ ለምሳሌ በዲፎልት ብዙ ጊዜ ቪዲዮአችን መጀመሪያ ላይ ያለው ከቨር ብሎ ነው የሚቆጥረው ወይም እዚህ ጋር ያለውም ማለት ነው እንደ ከቨር ይጠቀመዋል። እናንተ ግን መቀየር ከፈለጋችሁ እዚህ ጋር ከቨር የሚል አለ። ይህን ስትነኩት የተለያዩ አማራጭ ከቨሮችን ያመጣል። እንደዚህ እያንሸራተታችሁ ከቨር እንዲሆን የፈለጋችሁትን መምረጥ ይቻላል። ለምሳሌ እዚህ አካባቢ ያለው ከሆነ እንዲሆን የፈለኩት ይሄን መርጣለሁ ማለት ነው። ከዛ ከላይ ሴቭ የሚል አለ። ሴቭ እለዋለሁ። እንመለስና እንየው። እንደምታዩት አሁን የቪዲዮአችን ከቨር እዚህ ጋር ያለው ሆኗል። ከፈለጋችሁ ደግሞ ከቨሩን መቀየርም ትችላላችሁ። ሌላው ደግሞ ቦታ መቀየር ትችላላችሁ። ለምሳሌ ወደዚህ እንምጣና ይሄኛው መጀመሪያ እንዲሆን ከፈለኩኝ እዚህ ጋር የምትመለከቱት መጀመሪያ ላው ላይ ክሊክ ታደርጋላችሁ ወይም ትነካላችሁ ማለት ነው። ትጎትቱታላችሁ። እንደምታዩት እየጎተትኩት ነው። መጀመሪያው ላይ መጥቷል። እዚህ ጋር በለቁ አሁን እዚህ ጋር ይገባል። ፕሌይ ብንለው አሁን ቦታ ተቀያይረዋል ማለት ነው። ከዚህ ጀመረ እንደምትመለከቱት ቦታ ከመቀየር በተጨማሪ ደግሞ መቆራረጥ ትችላላችሁ። ለምሳሌ ፕሌይ ልበለው ላስጀምረው። ቪዲዮውን ከዚህ እንዲጀምር ከፈለኩ ይሄን መቁረጥ ከፈለኩኝ አንደኛ እላው ላይ ክሊክ ማድረግ ነው ወይም መንካት። ስትነኩት እዚህ ጋር ያሉት ነገሮች ይዋቸው አክቲቭ ሆነዋል። ከዛ ይሄን ለመቁረጥ እዚህ ጋር ትመጡና ስፕሊት ይላል። ይሄን ነካለው። አሁን ይሄ ብቻውን ሆነ ማለት ነው። ሁለቱ ተለያዩ። ስለዚህ እዚህ ላይ እንነካና ዲሌት ይመጣልናል። አሁን ከስር ዲሌት ትፈልጋላችሁ። ይሄውና ዲሌት። ይሄን ብንነካው ይጠፋል ማለት ነው። ቪዲዮአችን አሁን ከዚህ ጀመረ። ነገር ግን መመለስ ከፈለግን ደግሞ እዚህ ጋር መተን አንዱ ወይም ወደኋላ መመለስ ይቻላል ማለት ነው። ፕሌይ ብንለውም ቪዲዮአችን አልተቆረጠም። ሌላም መቁረጫ መንገድ ደግሞ አለ። ለምሳሌ ወደዚህ እንምጣና አሁን ይሄ የሚያልቀው እዚህ ጋር ነው። ተመልከቱት። እንደዚህ ጫን ብላችሁ ይዛችሁ ስጎትቱት ይቆረጣል ማለት ነው። እንደምታዩት ወደ ፈለኩት አሁን እየቆረጥኩት ነው። እንደዚህ እያደረግኩኝ እንደዚህ እስከዚህ ብናደርገው ተመልከቱ። ደቂቃዋን እዚህ ጋር ያስቀምጥላችኋል። አሁን ይሄኛው 2 ሰከንድ ከ8 ማይክሮ ሰከንድ አካባቢ ነው። ወደፊት ባረገው 4 ሰከንድ አካባቢ ሆነ። ወደኋላ ባረገው እየተቆረጠ ይሄዳል። ብዙ መቁረጫ መንገድ አለው ማለት ነው። በተመሳሳይ እዚህ ጋር በደንብ እንዲታያችሁ ከፈለጋችሁ ባዶ ቦታ ላይ ከስር ትመጡና እንደዚህ በሁለት ጣታችሁ ጎተት ስታረጉ ሰፋ ይልላችኋል። ተመልከቱት። ከላይ ያለውን ሰከንዶቹ 0708 እያለ ነው። ከስር ግን ሰፋ ብታረጉት መሀል ላይ ያለው እንትን እየጨመረ ይሄዳል። ነገር ግን ለቁጥጥር ላይ ይመቻችሁ ይችላል። ለምሳሌ ፕሌይ ብለው በጣም እየፈጠነ ነው እንደምታዩት የሚሄደው። ነገር ግን እንደዚህ ደግሞ ሰብሰብ ማድረግ ይቻላል። ቀነስ ማድረግ ሁሉም አንድ ላይ ሰብሰብ እንዲሉ ማለት ነው። ባጭሩ ተመልከቷቸዋል። ሁሉም ቪዲዮዎቿን በቅርበት እየታዩ ነው። ኤዲት ለማድረግ ግን ስለማይመች ደግሞ እንደዚህ ዘርዘር ማድረግ ይቻላል። በሁለት ጣታችሁ እየሳባችሁ ማለት ነው። ከዛ ደግሞ እዚህ ላይ ለምሳሌ ድምፅ ማስገባት ከፈለጋችሁ ምን ታደርጋላችሁ? አሁን ባዶ ቦታ መንካት ይቻላል መጀመሪያ። ከዛ እዚህ ጋር ኦዲዮ የሚል አለ። ይሄን ትነካላችሁ። ድምፅ አሁን ከተለያየ ቦታ ማምጣት ይቻላል። ከቪዲዮ ላይ ኤክስትራክት ማድረግ ይቻላል። ሳውንድ ወይም አዲስ ሪከርድ ማድረግም ትችላላችሁ። ለምሳሌ ይሄን ብነካው ሪከርድ ማድረግ የምፈልገውን ነገር ይሄን ጫን ብዬ ይዤ እስከምፈልግ ድረስ ሪከርድ አድርጋለሁ ማለት ነው። ለምሳሌ ዝም ብዬ ልንካውና ላሳያችሁ። ማውራውን ሁሉ ሪከርድ ያደርገዋል። ተጭኘዋለሁ። ተመልከቱት። አሁን እየቆጠረ ነው። ከስር 2 ሰከንድ 3 ሰከንድ እያለ ነው። ብለቀው ሪከርድ ያደረገውን ይጨርሳል። ከተስማማው ከዛ እዚህ ጋር ይሄንን እነካለው። ቮይስ መቀየር ከፈለጋችሁ እዚህ ጋር አለላችሁ። ለምሳሌ ልንካው። ይሁት የድምፅ ዌቭ እዚህ ጋር እየታየ ነው። እንዳለ ድምጻችሁ ይገባል ማለት ነው። ካልፈለጋችሁት ደግሞ አሁን ድምፁ ላይ ክሊክ ስታረጉ ተመልከቱት። ከስር ቮሊዩም መጨመር፣ ዲሌት ማድረግ፣ ደብል ማድረግ ወይም ዱፕሊኬት ይቻላል። አሁን ግን ዲሌት ብዬ ላጥፋው። የተቀመጠ ከፈለጋችሁ እዚህ ጋር ሳውንድ የሚል አለ። ይሄን ትነካላችሁ። ከዛ በኋላ እዚህ ጋር ትሬንድ የሆኑ አሉ። እነዚህን መጠቀም ይቻላል። በቲክቶክ ላይ የምታገኟቸውም አሉ። የራሳችሁ ደግሞ የተቀመጠ ካለ እዚህ ጋር ትመጡና የፎልደር ምልክት አለ። ይሄን ትነካላችሁ። ከዛ በኋላ እዚህ ጋር ትመጡና አሁንም ዲቫይስ የሚለውን ትነካላችሁ። ከዛ ከዲቫይሳችሁ ላይ ማምጣት ነው። እኔ ለምሳሌ እዚህ ጋር ያዘጋጀኋቸው 2 ድምጾች አሉ። እዚህ ጋር የምትመለከቱት አለ። ዝም ብዬ አሁን ሳምፕል ጽሑፍ አስገብቼለት ወደ ድምጽ የቀየርኩት አለ። እንደ ሞቲቬሽናል አይነት እንዲሆን ይሄን ልንካው እንዲገባ ከፈለኩኝ ከዛ አዳምጬ ከተስማማኝ ፕላስ ምልክቱን ነካለሁ። እንደምታዩት ገባ።
የት ድረስ እንደሄደ እንደዚህ እየጎተትን ቼክ ልናደርገው እንችላለን። እዩት፣ ሙሉ በሙሉ ገብቷል ማለት ነው። ከዛ ደግሞ ለምሳሌ ባክግራውንድ ደግሞ እንዲገባ ፈልጌያለሁ። ይሄኛው ንግግር ነው፣ ነገር ግን ሌላም ሳውንድ ፈልጌያለሁ ማለት ነው። ስለዚህ ሳውንድ እዚህ ጋር አመጣለሁ። ከዛ አሁንም ከዲቫይስ ወይም ከስልኬ ላይ ነው የማመጣው። ይሄ ደግሞ ባክግራውንድ ላይ ልጠቀመው ፈልጌ ነው፣ ከዩቲዩብ ስቱዲዮ ነው ያመጣሁት። ፕላስ ነካለው፣ ከስር ይገባል ማለት ነው። እንደምታዩት ሁለት ድምፅ አለን። አንደኛው ንግግር ነው፣ አንደኛው ደግሞ ባክግራውንድ ላይ እንዲገባ የፈለኩት ድምፅ ነው። ለምሳሌ ባክግራውንዱ ትንሽ ቀነስ እንዲል ከፈለኩ ስሙን ይሁት ላው ላይ ይመጣላችኋል። እናንተ ሴቭ ባደረጋችሁበት የባክግራውንዱ ድምፅ ትንሽ ቀነስ እንዲያደርግ ፈልጌያለሁ። ስለዚህ ነካዋለሁ። ይሁት ስትነኩት ይሄ ይቀየራል ማለት ነው። ከዛ እዚህ ጋር ቮሊዩም የሚል አለ። ቮሊዩሙን መጨመር ይቻላል። በጣም እንዲጮህ ቀነስ ማድረግ ይቻላል። ባክግራውንድ ስለሆነ ግን የተወሰነ ቀነስ ቢል ጥሩ ነው፣ ንግግሩ በደንብ እንዲሰማ። ስለዚህ እናንተ ማንኛውም ንግግር ስታስገቡ እንደዚህ ነው። ላስቁመው። ስትስማሙ ይሄንን ራይት ትላላችሁ። ድምፁን ፌድ ማድረግ ይቻላል። ከዛ ወደ ጎን እያደረጋችሁ ደግሞ እንደዚህ እዚህ ጋር ሬዲዩስ ኖይዝ የሚል አለላችሁ። በተለይ ይሄ ራሳችሁ ሪከርድ የምታደርጉ ከሆነ ከጀርባ ያሉ ድምፆችን እንዲቀንስ ከፈለጋችሁ ሬዲዩስ የሚለውን መጠቀም ይቻላል። ስፒድ የድምፁን ፍጥነት መጨመር መቀነስ ይቻላል። ቢት ማስገባት ይቻላል። ብዙ አማራጮች አሉ ድምፅ ጋር። ስለዚህ አሁን ንግግር አስገባን፣ እንደዚሁም ባክግራውንድ ቀነስ አድርገን አስገባን ማለት ነው። ከዛ አሁን አላስፈላጊ ነገር ካለ መቁረጥ ልጀምር። ለምሳሌ መጀመሪያ ግን ይሄን ፍጥነቱን ቀነስ ስላድርገው እንደዚህ። ለምሳሌ ይሄ እዚህ ድረስ በቂው ነው። ስለዚህ እዚህ ጋር ክሊክ ላድርግበት ወይም ልንካው። ከዛ ስፕሊት ይሄን መንካት። ከዛ እዚህ ላይ እንመርጣለን ማጥፋት የፈለግነው ላይ እዚህ ጋር ዲሌት። ይሄኛው ወዲያው መጣ። አሁንም እንሂድ ወደዚህ። እናንተ ንግግሩን እየሰማችሁ ከንግግሩ ጋር የሚሄድ ነገር ነው የምታስገቡት ማለት ነው። አሁንም ይሄንን እዚህ ጋር ልቁረጠው እንዳይረዝም እነካዋለሁ። ከዛ በኋላ ዲሌትን መንካት። ቀጥሎ ይሄ ይመጣል። አሁንም በቂ ነው ብዬ ካሰብኩኝ እዚህ ጋር ቆርጠዋለሁ። ከመሀልም ማውጣት ትችላላችሁ፣ አንድ አይነት ነው አቆራረጡ። ስፕሊት ከዛ ይሄንንም ዲሌት። እንደምታዩት የእሷ ደግሞ መጣ። እንደዚህ ሳብ ልናደርገው እንችላለን። እዚህ ጋር እመጣለሁ። ይሄንንም ዲሌት። አሁን እንደምታዩት አልቋል እንትኑ። ነገር ግን ሌላ ተጨማሪ ላመጣ ነው። ተጨማሪ ለማምጣት ይሄን መንካት ብቻ ነው። እዚህ ጋር መታችሁ ፕላስ እነዚህን ነበር ላስገባ የነበረው። ቅድምም ማስገባት ትችላላችሁ፣ ነገር ግን ከረሳችሁም እንደዚህ ማስገባት እንደምትችሉ እንድታውቁት ነው። እነዚህ ኢምፖርትድ ይላል። እንደምታዩት እንዳለ የገቡ ስለሆነ ኢምፖርትድ እያለኝ ነው። አድላለሁ፣ ይቆጥራል። እዚህ ጋር እንደምታዩት እየገባ ነው። ገባ። ከዚህ ቀጥሎ እንደዚህ እያደረግን ቼክ እናድርገው። አሁን ይሄ ባክግራውንድ ብለን ያስገባ ነው። እንደምታዩት አልቆብኛል። ነገር ግን ልደግመው ፈልጌያለሁ። እዚህ ጋር ያለውን ባክግራውንድ ላይ ያለውን ሙዚቃ ማለት ነው። ስለዚህ ክሊክ አደርግበትና አንዴ ልንካው። ከዛ ዱፕሊኬት የሚል እንፈልጋለን። ይሄውና ዱፕሊኬት ደብል ማድረግ ነው። እንደምታዩት አሁን እየተደገመ ነው። ነገር ግን መደገም ያለበት ካለቀባችሁ ምናልባት ባክግራውንዱ ነው እንጂ ንግግር ላንደግም እንችላለን ማለት ነው። አደጋገሙን እንድታውቁት ነው። ስለዚህ ይህን ዲሌት አደርገዋለሁ። እነካውና እዚህ ጋር መጥቼ ዲሌት ማለት ነው። በተመሳሳይ ባክግራውንድ ሙዚቃውንም እቆርጠዋለሁ ማለት ነው። ትንሽ ጠጋልና እዚህ አካባቢ ጋር ስፕሊት። ከዛ ይሄ እንደተመረጠ ነው። ሲመረጥ ነጭ ይሆናል እንደምታዩት። ዲሌት። ፎቶዎቹንም የተወሰነ ላሳጥራቸው። ለምሳሌ ይሄ እዚህ ጋር በቂው ነው ብዬ ካሰብኩኝ ስፕሊት ዲሌት፣ ያኛው ፎቶ ይመጣል። እንደምታዩት እስከዚህ ያለውን ፈልገዋለሁ። ስፕሊት ዲሌት። አሁን እዚህ ጋር ያለችው ጋፕ እንትን ለማለት ፎቶዎቹ ወይም ቪዲዮዎቹ የረዘሙትን ልቀንሳቸው። ለምሳሌ እዚህ ጋር የእሷ ቪዲዮ እዚህ ጋር ረዘም ይላል፣ ትንሽ ልቀንሰው። ስፕሊት ከዛ ዲሌት። አሁን እንደምታዩት የተስተካከለ ሆኗል። ይሄን ግን ትንሽ ደግሞ ጎተት እዚህ ጋር ይዘን መጎተት እንችላለን። ጫን ብላችሁ ይዛችሁ እንደዚህ እስከምትፈልጉት በዚህ መቁረጥ ይቻላል ተባብለን ነበረ። ሌላ የምትጨምሩት ነገር ካለ ትጨምራላችሁ ማለት ነው። አሁን የሰራነውን እንየው። ለማየት ፉል ስክሪን ላይ ማድረግ ይቻላል። እንመልሰው። አሁን ደግሞ ትራንዚሽኖች እናስገባለን ማለት ነው። ለምሳሌ ትራንዚሽን ማለት ምንድነው? እዚህ ጋር ከፈትኩት ይሄንን። ይሄ ቪዲዮ አልቆ ወደዚህኛው ሲሄድ ዝም ብሎ እንደዚህ ከሚሄድ መሀል ላይ ትራንዚሽን ያስፈልገዋል ማለት ነው።
ትራንዚሽን ለማስገባት መጀመሪያ ወደዚህ ትወጣላችሁ። ምንም የምትመርጡት ነገር አይኖርም ማለት ነው። ከዛ እዚህ ጋር ሁለቱም የሚለያዩበት ቦታ ጋር ትመጡና መሀሏን እቺን እንደዚህ ስትነኳት ራሱ ትራንዚሽን ወደ መምረጫ ቦታ ይወስዳችኋል። ይዋቸው የተለያዩ ትራንዚሽኖች አሉ። እዚህ ጋር አሁን በክፍያም አለ። ፕሮ የሚሉት አሁን ክፍያዎች ናቸው። እዚህ ጋር በነፃ ደግሞ ያሉትን መጠቀም ትችላላችሁ ማለት ነው እየመረጣችሁ። ከዛ ከተስማማኝ እዚህ ጋር መተን ማጽደቅ እንችላለን። ራይት ስናደርገው ሆነ ማለት ነው። ይሄ ምልክት ከገባ ትራንዚሽን አለው። ስለዚህ መለስ ልበልና ወደዚህ ከፍቼው ላሳያችሁ። ፕሌይ ሀሳብ ከቀየራችሁና ሌላ አይነት ትራንዚሽን ከፈለጋችሁ ደግሞ መልሳችሁ ይህንን መንካት ነው። ከዛ አሁንም ያመጣችኋል። እዚህ ጋር የተለያዩ ትራንዚሽኖች አሉ። ለምሳሌ ይሄኛውን ከፈለኩኝ ክሊክ አደርጋለሁ። ላይት የሚል አለ፣ ካሜራ የሚል አለ፣ ብዙ አማራጭ አለው ማለት ነው እዚህ ጋር እንደምትመለከቱት። ነገር ግን እያንዳንዱ ላይ በማስገባት ጊዜያችሁ እንዳይባክን አንዱን ትመርጡና አፕላይ ቱ ኦል ብትሉት ሁሉም ቪዲዮዎች ላይ ያስገባላችኋል። ለምሳሌ አፕላይ ቱ ኦል የሚለውን እነካዋለሁ። ከዛ እዚህ ጋር ራይት እለዋለሁ። አሁን ተመልከቱ፣ እኛ ያስገባነው መጀመሪያው ላይ ነበረ፣ እዚህኛው ላይ ቀጣዩ ላይም ግን ይገባል ማለት ነው። ይዋቸው ቀጣዮቹ ላይም አለ። አሁንም ግን ሀሳብ ከቀየርኩኝ ምን አደርጋለሁ? አንዱ ጋር ብቻ ነው መቀየር የሚጠበቅብኝ፣ እሱ ሁሉም ላይ ስለሚቀይርልኝ። ስለዚህ ክሊክ ሰርች ማድረጊያም አለ፣ ሰርች ማድረግ ትችላላችሁ። በዚሁ አጋጣሚ የተለያዩ ትራንዚሽኖችን ለምሳሌ ይሄኛውን አደረኩት አፕላይ ቱ ኦል ይሄን ማለት ነው። ትራንዚሽን ላይ አሁን ብዙ የተጋነነ መጠቀም የለባችሁም። ቀለል ያሉ ቢሆኑ በጣም የተሻለ ነው። ይህም ግን አለ ለማለት ያህል ነው እንጂ እንደዚህ እንደየ ሁኔታው ቢሆን ግን ያለ ባትጠቀሙ ጥሩ ነው። ስለዚህ እኔ አሁን ይሄን መርጫለሁ። አፕላይ ቱ ኦል ራይት ብዬ እወጣለሁ። እንደምታዩት አፕላይ ቱ ኦል ክሊፕ ብሎኛል። እንደዚህ ሆኗል ማለት ነው። እስከ መጨረሻው ገባ። ሌላው ደግሞ ኦቨርሌይ ማስገባት ከፈለጋችሁ ለምሳሌ እዚህ ጋር የተለያዩ እንትኖችን ቪዲዮዎች ሊሆኑ ይችላሉ። ምን ማድረግ ይቻላል? መጀመሪያ ባዶ ቦታ ትነኩና አድ ኦቨርሌይ የሚል አለ። ይሄን ትነካላችሁ። ከዛ በኋላ ፎቶ ሊሆን ይችላል፣ ቪዲዮ፣ ሌሎች ነገሮችን ማምጣት ይቻላል። ለምሳሌ ግን እኔ እዚሁ ያለውን አንዱን ልጠቀመው። ከዛ አድ ልበለው። እንደምታዩት ኦቨርሌይ ሆኖ ይገባል። ነገር ግን በእጃችሁ ይዛችሁ ሰብሰብ ስታደርጉት አነስ እያለ ይመጣል። የምትፈልጉት ቦታ ጋር እያንቀሳቀሳችሁ ከዛ ቁጭ ልታረጉት ትችላላችሁ። እዚህ ጋር አስቀመጥኩት። ለምሳሌ ይሄን ይዛችሁ ከፍ ማድረግ ዝቅ ማድረግ እንደዚህ ማለት ነው ኦቨርሌይ። ስለዚህ የተለያዩ የሚገቡ ነገሮች ካሏችሁ በዚህ መንገድ ማስገባት ይቻላል። ፕሌይ ብንለው አሁን አብሮ እዛ ጋር ይጫወታል። ከዛ ይሄንንም ኤዲት ማድረግ የተለያየ ነገር ማድረግ ይቻላል። ካልፈለጋችሁት ግን ትነኩትና መልሳችሁ ዲሌት ስትሉት ደግሞ ይጠፋል። ሌላው ኢፌክቶች መጨመር ይቻላል። ለምሳሌ ይሄ ፎቶ አለ ወይም ይሄ ቪዲዮ አለ፣ ክሊክ ላድርግበት። ከዛ እዚህ ጋር መታችሁ ኢፌክት የሚል አለ። አኒሜሽን መጨመር ይቻላል። ኢፌክት ከፈለጋችሁ ኢፌክት እዚህ ጋር አለ። አሁን ቪዲዮ ኢፌክት ነው የምንፈልገው። ስለዚህ ቪዲዮ ኢፌክት፣ በጣም ብዙ አይነት ኢፌክቶች ይመጡላችኋል። ልክ እንደ ትራንዚሽን ማለት ነው። አንደኛ መምረጥ ይቻላል እዚህ ጋር፣ ወይም ደግሞ እዚህ የመጣችሁ መምረጥ ይቻላል። ሼክ እንዲያደርግ ከፈለጋችሁ እኔም ብንነካው ሼክ የሚያደርግ ይሆናል ማለት ነው። ይሁት ለምሳሌ ይሄ ከሆነ ከተስማማው አደርገዋለሁ፣ ካልሆነ ደግሞ ሌላ እፈልጋለሁ። ኢንትሮ አውትሮ ብዙ አለላችሁ ማለት ነው። ለምሳሌ ይሄኛውን ከፈለኩ ደግሞ ይሄን ነካለሁ። ራይት ስነካ ይገባል። ሁሉም ቪዲዮ ላይ ነው ግን እንደምትመለከቱት የገባው። እዚህ ጋር ትመጡና ኢፌክት የሚለውን ስትነኩ ከላይ ያስገባችሁት ኢፌክት እንደምታዩት ይመጣል። ለምሳሌ ይሄኛው ዳንስ ፍላሽ ነው የሚለው። ስለዚህ እላው ላይ ትመጡና ዲሌት ማድረግ ትችላላችሁ፣ ወይም ደግሞ ይሄ እንደተመረጠ ቪዲዮ ኢፌክት የሚለው ጋር ትመጡና እዚህ ጋር ወደ ላይ ከፍንልና ነን የሚል እንፈልጋለን። እዚህ ጋር ነን ይላል። ይሄን መንካት ነው። ነን ካልነው በኋላ ራይት እንላለን። ከዛ በኋላው ፕሌይ ብለን ቼክ እናድርገው። እንደምታዩት ኢፌክቱ የለም ማለት ነው። ወይም ደግሞ ኢፌክቷን የምትፈልጓት ፓርት ላይ ብቻ ማድረግ ይቻላል። ሌላው ደግሞ ምንድነው፣ ለምሳሌ ፊልተሮችንም መጠቀም ትችላላችሁ። ለምሳሌ ይሄ ያለ ክሊክ ላድርግበት። እናንተ የራሳችሁን ቪዲዮ ፎቶአችሁ ሊሆን ይችላል። አሁን ላይ ስትነኩ ከስራ አማራጭ አለ። ስፕሊት አየን፣ ቮሊዩም ድምጽ መጨመር ነው ብለናል። እዚህ ጋር ወርታች እያደረግን ስፒድ አለላችሁ፣ ቪዲዮአችሁ እንዲፈጥን የምታደርጉበት ነው። ደብል ማድረጊያ፣ ሪፕሌስ፣ አጀስት የሚል ደግሞ እዚህ ጋር አለ። ይሄኛው አሁን ከከለር ጋር በተገናኘ አጀስት የምናደርግበት ነው። ብራይትነስ መጨመር፣ የተለያዩ ነገሮችን ታደርጋላችሁ ማለት ነው። ይሁት ኮንትራስት አለ፣ ብራይትነስ
ለምሳሌ አሁን ብራይትነስ መረጥኩኝ። በጣም እንደዚህ ባደረገው ነጭ እየሆነ ይመጣል። ብራይትነሱ ቢዩት ጠቁር እንዲል ከፈለኩ ዳርክ ነገር ደግሞ እንደዚህ ማድረግ ይቻላል። እንደዚህ ያደረጋችሁ ይሄን መጠቀም ይቻላል። ኮንትራስት፣ ሳቹሬሽን ሁሉም እዚህ ጋር ስላሉ እናንተ የምትፈልጉትን ከዚህ ጋር መጠቀም ነው። ከዚህ በተጨማሪም ፊልተር አለ። ፊልተሩንም ዳይሬክት መጠቀም ይቻላል። ፊልተር የሚለውን ነካሁት። አሁንም ብዙ አይነት ፊልተሮች አሉ። እዚህ ጋር ካሉት ፊልተሮች የተመቻችሁን መጠቀም ትችላላችሁ ማለት ነው። እንደምታዘጋጁት የቪዲዮ አይነት ቢለያይም ለምሳሌ ክሊክ ባረገው ራይት ልበለው እዚህ ጋር ይሄን ብፈልግ ደግሞ ይሄኛውን አድርጋለሁ። ብላክ ነገር እንዲሆን ከፈለኩ ይሁት አሁን ይቀየራል ወደ ብላክ ነገር። ራይት ብንነካ ፊልተራችን ይገባል እንደዚህ። አሁን የገባው የት ነው? የመረጥነው ቪዲዮ ይሄኛውን ስለሆነ እዚህኛው ላይ ነው። እዚህ ላይ አይገባም። አሁን ይሁት እዚህ ላይም ደግሞ ለብቻው ከፈለኩኝ ለብቻው አስገባለሁ ማለት ነው። ይህን ካዘጋጀን በኋላ ደግሞ ነገር ግን ይህን ስለማልፈልገው ልመልሰው። ይህንን ብንነካው ወደኋላ እየመለሰ ይሄዳል። ምን እንደመለሳችሁም እየነገራችሁ ይሄዳል ማለት ነው። እንደዚህ ብራይትነስ ነካክተን ነበር። ወደኋላ እዚህ ጋር እንሆን። ቀጣዩ ደግሞ ጽሁፎች ማስገባት ነው። ጽሁፍ አሁን በሁለት አይነት መንገድ ይገባል። አንደኛ ራሳችሁ ታይፕ እያደረጋችሁ እያንዳንዷን ነገር፣ ሁለተኛው ደግሞ በተለይ በእንግሊዝኛ የምታዘጋጁ ወይም በሌሎች ቋንቋዎች ከሆነ ካፕሽን አለው ራሱ ይጽፍላችኋል። እኔ ሁለቱንም አሳያችኋለሁ። ለምሳሌ ራሳችሁ ታይፕ ማድረግ ከፈለጋችሁ መጀመሪያ እዚህ ጋር መታችሁ መለስ ማለት ነው። ከዛ ቴክስት ይላል። ቴክስትን ነው የምንነካው። ቴክስታችሁ አንደኛ አር ቴክስት የሚለውን ከነካችሁ እናንተ ናችሁ የምትጽፉት። አውቶ ካፕሽን ከሆነ ደግሞ ዳይሬክት ራሱ ካፕሽን ያደርጋል፣ የሚያወራውን ነገር ይጽፈዋል ማለት ነው። ስለዚህ አሁን አድ ቴክስት ልበል ለምሳሌ። ከዛ መጻፊያዬ መጥቷል እንደምታዩት እዚህ ላይ መንካት ይቻላል። ከዛ የምትፈልጉትን ነገር ታይፕ ማድረግ ነው። ለምሳሌ ልንካውና ውስጥ ያለውን ላጥፋው። ኤክስ ኤክስ እየነካችሁ ማጥፋት ይቻላል። ከዛ ለምሳሌ እንደዚህ ላይፍ ብዬ ጻፍኩበት። ሳይዙን እዚህ ጋር ይዛችሁ በእጃችሁ በሁለት እጃችሁ ይዛችሁ እንደዚህ ጎተት ማድረግ ይቻላል። ማንቀሳቀስ ይቻላል። ቦታውን ይዛችሁ ጫን ትሉትና ሸርተት ወደ ፈለጋችሁ ቦታ ጋር ማድረግ ማለት ነው። እዚህ ጋር አማራጮች አሉ። ፎንት መምረጥ ይቻላል። ለምሳሌ ልንካውና መለስ ልበል። ይዋቸው በጣም ብዙ አይነት አማራጭ አለ። እዚህ ጋር ፎንቶችን መምረጥ ይቻላል። እዚህ ጋር ደግሞ የተለያዩ ስታይሎች አሉ። ጀርባው ላይ እንደዚህ አውትላይን እንዲኖረው ከፈለጋችሁ እንደዚሁም እንደዚህ አይነት ነገር ካስፈለገ ይቻላል። ኦፓሲቲውን እንደዚህ ቀነስ ማድረግ ትችላላችሁ። ተመልከቱት። እንደዚህ ያደረጋችሁ በአማርኛ መጻፍ ይቻላል። ከተስማማችሁ ይህንን ራይት ትላላችሁ። ቴክስቱ ሙሉ በሙሉ እንዲሸፍነው ከፈለጋችሁ እዚህ ጋር ያዝ አድርጋችሁ መጎተት ነው። አሁን ሁሉም ቪዲዮ ጋር ይሄ ቴክስት አለ ማለት ነው። አኒሜሽን ደግሞ እንዲኖረው ከፈለጋችሁ ቴክስቱ ላይ ስትነኩ እዚህ ጋር አማራጮች ይመጣሉ። ቴክስቱን ልንካውና አኒሜሽን ቴክስቱ ምን አይነት አኒሜሽን ይኖረው ነው። ወይም ቴክስት የሚለው ጋር ገብታችሁ ቅድም እዚህ ፎንት ጋር ነበረን። ከዛ ስታይል አኒሜሽን ደግሞ እዚህ ጋር አለ። ኢን አውት ሉፕ ብዙ ምርጫ አለ። ለምሳሌ ታይፕ እንዲያደርግ ከፈለጋችሁ የታይፕ ራይተር የሚለውን ብትመርጡት እንደዚህ ይሆናል ማለት ነው። ልክ ቪዲዮ ሲጀምር ታይፕ አድርጎ ይጀምራል። ላጥፋው። ለማጥፋትም ነክተን ዲሌት ማድረግ እንችላለን። መለስ ስንበልና በአማርኛ ከሆነ የምጽፉት ደግሞ አሁንም አድ ቴክስት ሰብሰብ ላድርገውና እንደዚህ ላጥፋው። መጀመሪያ ላው ላይ ያለው ለምሳሌ በአማርኛ ነው መጻፍ የፈለግኩት። ስለዚህ እንደዚህ ህይወት ብዬ ጻፍኩኝ። ከዛ ይሄንን እንደዚህ ከፍ ዝቅ ማድረግ፣ ዳይሬክሽኑን መቀየር ወደፈለጋችሁት ከላይ ምን ያህል ዲግሪ እያዞራችሁ እንዳላችሁ ይነግራችኋል ማለት ነው። ይሄን ሁሉ ደግሞ ማድረግ ካልፈለጋችሁና ላጥፋው፣ ለምሳሌ ፎንቱን እዚህ ጋር የሲስተሙን ማድረግ ይቻላል። አሁን ትተነው ወይም ዘግተነው እንውጣ። አሁን ግን የፈለግኩት ካፕሽን ነው። ስለዚህ የሚያወራውን እንዲጽፍልኝ ማለት ነው፣ ቪዲዮ ላይ ያለውን ወሬ እንዳለ። ስለዚህ አውቶ ካፕሽን ጀነሬት ፍሮም ይላል። ከቮይስ ኦቨሩ ነው ወይስ ከየትኛው ነው ይላል ማለት ነው። ያማርጣችኋል። እኔ ከቮይስ ኦቨሩ ያድርገው። ደል በለው እዚህ ጋር። ከዛ ጀነሬት መምረጥ ትችላላችሁ። እዚህ ጋር ቴምፕሌቶች አሉ። በዲፎልቱ ይሁን ለምሳሌ ጀነሬት እየተዘጋጀ ነው እንደምትመለከቱት። ጨረሰ። ይሁት። አሁን እኔ አልጻፍኩትም፣ ራሱ የሚያወራውን ይጻፈልኝ። ፕሌይ ልበለው።
ስለዚህ እንደዚህ እየጻፈ ነው ማለት ነው። ነገር ግን ምን ማድረግ ደግሞ ይቻላል? ኤዲት ማድረግ ይቻላል። ይህን ቴክስት ለምሳሌ ልንካው አንዴ እንደዚህ፣ ከዛ እዚህ ጋር ስታይል ይላል። ይሄን እንነካዋለን። ብዙ አይነት ስታይሎች ስላሉ ማለት ነው ወደ ቅድሞ ያመጣናል። ፎንት የሚላለላችሁ ስታይል፣ ኢፌክት፣ አኒሜሽን ሁሉ ማስገባት ይቻላል። ለምሳሌ ይህን በታይፕራይተር ላድርገው። በፈጣኑ ነው እንደምታዩት የሚጽፈው። እዚህ ጋር ደግሞ ስታይል ልምረጥለት። በቢጫ ከፈለኩኝ ለምሳሌ በቢጫ አደርገዋለሁ። ሌሎቹንም እዚህ ጋር ያሉትን እናንተ መቀየር ትችላላችሁ። ሁሉም ላይ እንዲያደርገው ከፈለጋችሁ አፕላይ ቱ ኦል የሚለውን ይሄንን ካልበራ ታበሩታላችሁ። ከዛ እንዳለ ካፕሽኑ ላይ ይገባል ማለት ነው። አሁን ያደረግነው ነገር ቢጫ ይሆናል፣ ታይፕራይተር ይሆናል። ከዛ ራይት ልበለው። አሁን ከመጀመሪያው እንክፈተው። ከዛ በሰፊውም ልናየው እንችላለን ላይ ወይም እዚህ ጋር መጥቼ ላስጀምረው። ላስቆመው ደግሞ አሁን እዚህ ጋር። ሌላው ግን ማወቅ ያለባችሁ ምንድን ነው፣ ለምሳሌ ይህ ቪዲዮ የፈለጋችሁትን ነገር ሞልቷል ብላችሁ ካላሰባችሁ ትነኩታላችሁ ላው ላይ። ከዛ እንደዚህ ቀነስ ስታደርጉት ተመልከቷት፣ እያነሰች ትመጣለች። ትልቅ ብታደርጉት ደግሞ እንደዚህ መቁረጥ የምትፈልጉትም ነገር ካለ መቁረጥ ይቻላል። ለምሳሌ እስከ ብርጭቆ ያለውን ላውጣው ከፈለኩኝ ማሳደግ ብቻ ነው ቪዲዮን። በሁለት እጃችሁ ይዛችሁ ጎተት ልጁን አሁን እንደዚህ ወደታች ባመጣው እንደዚህ ይሆናል ማለት ነው። ስለዚህ ዋናው ሀሳቡ እንደዚህ ማድረግ ትችላላችሁ ነው። እናንተ የማትፈልጉትን ፓርት እንደዚህ ያደረጋችሁ ጎላ እያደረጋችሁ የምትፈልጉትን ብቻ ማሳየትም ይቻላል። ከዛ በኋላ ይሄ ሁሉ ነገር ካለቀላችሁ በኋላ እዚህ ጋር ይሄን ቅድም አስተካክለነዋል፣ 1080 አድርገነዋል። እነዚህም ባሉበት ትተዋቸዋላችሁ። ቪዲዮ ነው። ከዛ እዚህ ጋር መተን ኤክስፖርት እንለዋለን። አሁን ላይ ኤዲት አድርጋችሁ ሲጨርሱ ማስታወቂያዎች ይመጣሉ። ማስታወቂያውን እስኪያልቅ ትጠብቁና ኤክስፖርት ታደርጋላችሁ ማለት ነው። ከዛ በኋላ 100% ሲደርስላችሁ ለፈለጋችሁት ነገር መጠቀም ትችላላችሁ ማለት ነው። አንድ ወሳኝ ነገር እኔና ቪዲዮአችን እናጠቃልላለን። ለምሳሌ ደግሞ ለቲክቶክ ቪዲዮ ላዘጋጅ ነው። ለምሳሌ እዚህ ጋር ልክፈተው። ይሄኛው ለዩቲዩብ የተዘጋጀ ሰፊ ነው፣ ነገር ግን ቲክቶክ ላደረገው ነው። ስለዚህ ምን እናደርጋለን? መጀመሪያ አካባቢ ላይ እንዳደረግነው ይሄን እንቀይረውና እዚህ ጋር እንምጣና አስፔክት ሬሾ 9:16 ይሁታውን በጣም አነስ ያለ ይሆናል። የላኛውንም ፓርት እንዲሸፍነው ከፈለጋችሁ ጎተት እያደረጋችሁ እንደዚህ መሙላት ይቻላል፣ እንደምታዩት ማለት ነው። ነገር ግን እዚህ ጋር ቪዲዮ እንዳይቆረጥ ጥንቃቄ ማድረግ ይኖርባችኋል። ከዛ ከላይ ደግሞ ቴክስቶችን፣ የተለያዩ ነገሮችን ልታስገቡበት ትችላላችሁ ማለት ነው። ከቨር ለማድረግ የሚቆራረጥ ነገር ካለ ይሄኛው ቪዲዮ እንደ ሳምፕል ያስገባው። አሁንም ግን ኤክስፖርት ስታደርጉ ደግሞ ለምሳሌ ሁልጊዜ ቪዲዮአችን መጨረሻ ላይ እዚህ ጋር የምትመለከቱት ኢንድ የሚል አለ ወይም ኢንዲንግ የሚል አለ። ቪዲዮአችሁ ሲያልቅ ወይ ስማችሁ ይመጣል ወይ ደግሞ ቲክቶክ የሚለው ጽሑፍ ይመጣል። ይሁታውን ቲክቶክ ብሎ እዚህ ጋር ያመጣል ማለት ነው። ይሄ እንዳይመጣ ከፈለጋችሁ እዚህ ላይ ክሊክ ታደርጉበትና ወይም ትነኩትና ይሄንን ዲሌት የሚለውን ትነካላችሁ ማለት ነው። አሁን ምንም ኢንዲንግ የለውም ወይም ቪዲዮአችሁ የሚያልቀው የራሳችሁ ቪዲዮ ላይ ነው እንጂ ቲክቶክ ብሎ ወይም ደግሞ ጽሑፎችን ጽፎ አይደለም ማለት ነው። በየጊዜው ግን ይሄን እንዳታስተካክሉ ገና መግቢያችሁ ላይም አዘጋጅታችሁ መግባት ይቻላል። ለምሳሌ ልመለስና እዚህ ጋር ከላይ ሴቲንግ የሚል አለ። ሴቲንግን እንነካለን። አድ ዲፎልት ኢንዲንግ ይላል። ስለዚህ ሁልጊዜ ቪዲዮአችሁ ባለቀ ቁጥር ለዩቲዩብ ለቲክቶክም ስታዘጋጁ መጨረሻ ላይ ቲክቶክ የሚለው ይመጣል ማለት ነው። እሱ እንዳይመጣባችሁ ከፈለጋችሁ ይሄንን ኦፍ ማድረግ ትችላላችሁ። ስለዚህ እዚህ ጋር ዲስካርድ ልበለው። አሁን ምንም አይነት ቪዲዮ ኤዲት ባረግ መጨረሻ ላይ ቲክቶክ የሚለው አይመጣም። ከፈለጋችሁ ግን እንዲመጣ ማድረግም ይቻላል። በአጠቃላይ ግን ለዛሬ ያስኩላችሁ ቪዲዮ ይሄን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይም ላይ ቪዲዮዎችን እንሰራላችሁ ከፈለጋችሁ ይሄን ቪዲዮ ላይክ በማድረግ እንደዚሁም ኮመንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።